ዲያሪው ክፍል 11 ልብ አንጠልጣይ ታሪክ። ደራሲ ፍስሐ ተክሌ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ያም ሆነ ይህ ያላሰብኩት ነገር ሆነ። ከዚያም በኋላ እምባዬን ቋጥሬ ማቆም ስለተሳነኝ እምባዬ በጉንጮቼ ላይ ጎረፈ። የገባሁለትን ቃል መጠበቅ አልቻልኩም። ይህንን አስምሎ ከሚነግረኝ ሳይነግረኝ ቢሞት እጅግ የተሻለ ነበር። አሁን መንገሩ ምን እንደሚፈይድ ሊገባኝ አልቻለም። በዚህም የተነሳ አባቴን ከልቤ ተቀየምኩት፣ ጠላሁትም። ከዚያ በኋላ አምላክን የለመንኩት አባቴ እንዳይሞት ሳይሆን ቶሎ እንዲገላገል ነበር። ፈጣሪ ልመናዬን ከመቅጽበት የሰማ ይመስል ከአባቴ ፊት ርቄ ለማልቀስ እግሬ ገና ከቤት ወጣ ከማለቱ አባቴ ላይመለስ አሸለበ። ይህንንም ያወቅኩት እናቴ ስትጮህ እንጂ ዞር ብዬ ለማየት እንኳ የሚራራ ልብ አልነበረኝም። ነገር ግን እናቴ ብቻዋን ስታለቅስ ጨክኜ መሄድ ባለመቻሌ ተመልሼ ማልቀስ ጀመርኩ። ለቅሶዬ ግን ድርብ ነበር። ይኸውም እስከ ዕለተ ሞቱ ድረስ ከሰራተኛው እንደወለደኝ ሊነግረኝ ላልደፈረው አባቴ ስታድጊ እነግርሻለሁ እንዳለች ሁሉንም በውስጡ አፍና ሳትነግረኝ ለሞተችው ወላጅ እናቴ ላሰለፉ ነበር። ከአባቴ ቀብር በኋላ እናቴንም በአባቴ ዓይን እያየኋት እሷንም በጥላቻ ዓይን እመለከታት ጀመር። እርግጥ እሷን ብትሆን ሚስጥሩን ልትነግረኝ ትችል ነበር። ነገር ግን ትንሽ ቆየት ብዬ ሳስብ ለእሷም አዘንኩላት። ባሏ በሷ ላይ ያውም ከሰራተኛዋ ልጅ ወለደባት። በዚህም ተቀይማ ተለይታው መኖር ባለመቻሏ ሁኔታውን ችላና ተቀብላ ኖረች። እውነቱን ደብቀውና መኖር ያለውጠው የጋራ ወላጆች ለመምሰል ሞከሩ። ጉዳዩ እየቆየ ሲሄድም የራሳቸው ውሸት እነሱንም ማወክ ጀመረ። የአብራካችን ክፋይ ናት፣ እኛም እውነተኛ እናትና አባቷ ነን ብለው እስከ ማመን ደረሱ። እናቴ በአባቴ የበላይነትና በአምነሽ ተቀባይ ሐሳብ ተዋጠች። በዚህ ላይ የኔ ፍቅር ተጨምሮበት በዚህ ጉዳይ ማንም ጣልቃ እንዳይገባ በማድረግ አሳዳጊ እናቴም ዲቃላዋን ልጄ ናት ብላ አምና ተቀብላ ልክ እንደ ልጇ አሳደገችኝ። ወላጅ እናቴ አሰለፈችን ብትሆን ልትነግረኝ የፈለገችውን የእሷን ወላጅነት ለመንገር የህሊና አቅምና ድፍረት ስላልነበራት ጉዳዩን ሳትነግረኝ የእነሱን ውሸት እውነት ነው ብላ መቀበል ስለነበረባት እውነቱን በውስጡ አምቃና ቀብራ ለዘላለም አለፈች። ለካስ ድህነት ገንዘብን ብቻ ሳይሆን ከማህፀን የተገኘ ልጅንም ያሳጣ ነበር። ያም ሆነ ይህ ለአሳዳጊ እናቴ የነበረኝ የድሮ የልጅነት ፍቅሬን እንዲመልስልኝ አምላኬን ደጋግሜ ለመንኩት። ግን ሁሉንም ነገር እርግፍ አድርጌ ልተወው ስል የወላጅ እናቴ ነገርና እሷን ለማወቅም ምን ያህል ጓጓ እንደነበር እያወቁ ሳይነግሩኝ መቅረታቸውን ሳስብ ደግሞ ንዴትና ጥላቻ ያገረሽብኛል። በተዘበራረቀ ዓለም ውስጥ ገብቼ ዙሪያዬን በሙሉ ገደል ሆነብኝ። ከአሁኑ ወዲያስ ልማርበትና አስተማሪ የሚነግረኝን ልረዳበት የምችል ንጹሕ ትርፍ አይምሮ ይኖረኝ ይሆን ብዬ ተጠራጠርኩ። የትምህርት ጊዜን እያባከንኩት ቢሆንም በሁኔታው ላይ ግን ለመወሰን ሳልችል ቀረሁ። ልማር ወይስ ልተውና ስራ ልፈልግ? ብማርስ ከእንግዲህ ምን ለማግኘት ነው? ያገኘሁትንስ ባገኝ ከእንግዲህ ደስታ ይኖረኛል? ወዘተ የሚሉትን ጥያቄዎችና ተስፋ የመቁረጥ ስሜቶች ያንዣበቡብኝ ጀመር። የካቲት 7 1980 ዓመተ ምህረት ዶክተር አድማሱ በመሃሉ የአባቴን ሞት በመስማት ሐዘን ለመድረስ መጣ። ቤቴን ስለማያውቀውና ይመጣል ብዬ ጠብቄ ስላልነበር ሳየው ደነገጥኩ። ነገር ግን እጅግ በሚያስፈልገኝ ሰዓት በመምጣቱ ቢያንስ ጭንቀቴን የማካፍለው ሰው በማግኘቴ ደስ አለኝ። እንዴት ቤቴን ሊያውቀው እንደቻለ ጠይቄው ከአካባቢያችን ተማሪዎች አድራሻዬን ጠይቀው እንደመጣ ነገረኝ። እሱ ከመጣ በኋላ የመረጋጋት ስሜት ሰፈነብኝ። ቤታችን ለእሱ አይነት የከተማ ሰው ያውም
ለዶክተር ማደሪያነት የሚመች ስላልነበር በነገታው እንዲሄድ ብወተውተውም እኔን ሳይዝ እንደማይሄድ ቁርጡን ነገረኝ። አማራጭ ስላልነበረኝ ለራሴ አውጥቼና አውርጄ አንድ ነገር መወሰን ነበረብኝና ወሰንኩ። ከእንግዲህ ወዲህ የቀረኝ አንድ የቅርብ ወዳጅ እሱ ስለነበር ተከትየው ከመሄድ የተሻለ አማራጭ ስላልነበር ከእሱ ጋር ለመሄድ ወሰንኩ። እናቴ ሁለት ነገር አጣለች። በአንድ በኩል ለ40 ዓመታት አብሯት የኖረውን የትዳር ጓደኛዋ ሲሆን፣ በሌላ በኩል ደግሞ በእኔ ላይ በፈጸሙት ምስጢር የመሰወር ድርጊት የተነሳ የኔም ፍቅር ቀንሶባታል። ስለዚህም ይመስላል ተሰናብቻት ልወጣ ስል የሞትኩ ያህል ለቅሶዋን የለቀቀችው። እናትና አባቴ ሁሉንም ነገር ያደረጉት ለእኔ ካላቸው ፍቅር የተነሳ በመሆኑና አሁን ግን በዚህ ሁኔታ ኩርፊያት ከሄድኩ እሷም አንድ ነገር ትሆናለች በማለት የኋላ ኋላም በዚህ መንስኤ ክፉኛ ልጸጸት እንደምችል ዶክተር አድማሱ ስላሳመነኝ ላረጋጋት ሞከርኩ። ነገር ግን እንዳልተቀየምኳትና አሁንም እንደምወዳት ብነግራትም ከልቧ አላመነችኝም። አለቃቀሷንም ሳየው በዚህ ሁኔታ ዝም ብያት ብሄድ ተመልሼ እንደማላገኛት ስለተረዳሁ ዶክተር አድማሱን ሸኝቼ ለተወሰነ ጊዜ አብሬያት ለመቆየት ወሰንኩ። በእናቴ ገጽታ ላይ የነበረው የመከፋት ስሜት ከፊቷ ላይ እየጠፋና በቦታውም ፈገግታ እየተተካ ሲሄድ በማየቴ በመቅረቴ ምን ያህል ደስተኛ እንደሆነች በመገንዘቤ ምክንያት በጣም ደስ አለኝ። የካቲት 8 ቀን 1980 ዓ.ም አመሻሽ ላይ ያቀጣጠልነው የከሰል ፍም ተንተክትኳል። ፍሙን እየሞቅን ከእናቴ ጋር ግራና ቀኝ ተቀምጠን ስናወራ እጆቼን ጸጉሬንና አንገቴን እየዳበሰች ስለ አንድ ነገር ልትነግረኝ እንደፈለገች ሁኔታዋ ያስታውቃል። እኔም አንድ ልትነግረኝ የፈለገችው ነገር እንዳለ ታውቆኛል። ቀኝ እጇን በሁለት እጆቼ መሃል አድርጌ እያሻሸሁና አንገቴን ትከሻዋ ላይ ጣል አድርጌ የምትለውን ለመስማት ጆሮዬን አሹዬ መጠባበቁን ተያያዝኩት። አልሚና፣ እርግጥ አሁን በእኔ መቀየሙን ትተሻል? አሁንም እንደ ድሮ ትወድኛለሽ? አለችኝ። እውነቱን ለመናገር እናቴን አሁንም በወዳትም በውስጤ ግን አንዳች የጎደለ ያለ ያህል ይሰማኛል። የድሮውን አይነት የመውደድ ስሜት አልነበረኝም። ይህንን መሳዩን ስሜት በውስጤ ደብቄ መዋሸት ደግሞ ሕሊናዬ ሊቀበለው ስላልቻለ እርግጥ አሁንም ያለሽኝ አንቺ ብቻ ስለሆንሽና ከማንኛውም እናት ያላነሰ ፍቅር ለግሰሽ እዚህ ስላደረሽኝ ከማንምና ከምንም በላይ አስበልጬ እወድሻለሁ። ነገር ግን እናቴን ለማወቅ ምን ያህል ስጓጓ እንደነበር እያወቃችሁ ያን ያህል ዓመታት ሳትነግሩኝ በመቅረታችሁ የተሰማኝ ቅሬታ ከውስጤ ላስወጣው ብሞክርም እምቢ ብሎ ስላስቸገረኝ አሁንም የመቀየም ስሜት በውስጥ አለ። ግን ለምን እማዬ? ምናልባት አሰለፉ ኖራ ቢሆን ኖሮ ምንም ላይሰማኝ ይችል ነበር። እሷ ግን አሁንም የለችም። በአሁኑ ሰዓት በህይወት ኖሯ ቢሆን ኖሮ ይህን ጊዜ ምን ያህል ደስ እንዳለኝ እላዩዋ ላይ ተጠምጥሜ እየሳምኳት ልገልጽላት ብቻልኩ ነበር። ሁሌ ስታድግ እነግርሻለሁ ያለችኝንም ድብቅ ሚስጥር እንዳወቅኩት በደስታ እየቦረኩና እየተፍለቀለኩ ልነግራት ብቻልኩ ነበር። ከዚህ በላይ ደግሞ የሙሉ ሰው ስሜት እንዳይሰማኝ በውስጤ ተደብቆ ሲያስጨንቀኝ የነበረው ተጥሎ የመገኘቴ ስሜት እንዲህ ለዚህ ሁሉ ዓመታት ሲጎዳኝ ባልኖረ ነበር። በተለይም ያች ምስኪን አሰለፍ ከናፍቆቷና ከፍቅሯ ጽናት የተነሳ ስታገኘኝ ልትውጠኝ እየደረሰች ነገር ግን ልጅ መሆኔን እንኳን ልትነግረኝ ሳትችል መሞቷን ሳስብ ሐዘኔ ከውስጥ ያልወጣ ይለኛል። አትፍረጅብኝ እማዬ፣ አትፍረጅብኝ። እነዚህ አይነት ስሜቶቼ በውስጥ የተደብቀው እንደ ድሮዬ እንዳልሆን እየታገሉኝ ሊሆን ይችላል እንጂ አሁንም ቢሆን ከማንምና ከምንም በላይ አብልጬ እወድሻለሁ። አትቀየምኝ እማዬ፣ ወድጄ አይደለም በማለት በውስጥ ያለውን እውነት ምንም ሳልደብቅ ነገርኳትና ደረቷ ላይ ተለጥፌ ለቅሶዬን ተያያዝኩት። እናቴ ከኔው ጋር ስታለቅስና ስታባብለኝ ከቆየች በኋላ
ለቅሶዬን ትቼ መረጋጋት ስጀምር ጸጉሬን እያሻሸች አልሚና፣ እኔ መቼም ቢሆን አልቀየምሽም፣ ግን አንድ እንድታውቂው የምፈልገው እውነት ስላለ ዝም ብለሽ አዳምጪኝ። እንደምታውቂው እኔና አባትሽ ያው የአንድ ሀገር ልጆች ነን። በወጣትነት ዘመናችን መንዝ ውስጥ እኔ ሞላሌ፣ እሳቸው ደግሞ ላሉ ምድር የሚባል ቦታ እንኖር ነበር። አባትሽ በአጋጣሚ ዘመድ ለመጠየቅ ወደ እኛ ሰፈር መጥተው በነበረበት ጊዜ አይተው ወደዱ። በኋላም ሽማግሌ ልከው ቤተሰቦቼን አስፈቅደው በወግ በማዕረግ ተጋባን። ከዚያ በፊት አይቼው የማላውቀውን ሰው በማግባቴ መጀመሪያ ላይ ውስጤ እጅግ ቢከፋም አባትሽ ግን በጣም ጥሩ ሰው ስለነበሩና እጅግ በጣም ይወዱኝም ስለነበር ከመዋል ከማደር እኔም ወደድኳቸው። ለ3 ዓመት እዚያው መንዝ ውስጥ እንደኖርን አባትሽ አንድ አሉኝ የሚሏቸው አጎታቸው ከጅጅጋ ሊጠይቁን መጡ። ጅጅጋ ውስጥ ብዙ መሬት እንዳላቸው ሀገሩም ሊነግድበትና ገንዘብ ሊፈራበት የሚችል መሆኑንና እሳቸውም ከስጋ ዘመድ ርቆ በብቸኝነት መኖር ስለሰለቻቸው ከእሳቸው ጋር ብንሄድ መሬት እንደሚሰጡንና እዛም የተሻለ ኑሮ መኖር እንደምንችል ለአባትሽ ነግረው አሳመኗቸው። እኔ ብዙም ደስ ባይለኝም የተወለድንበትን ቀዬ ትተንና አጎትየውን አምነን ጅጅጋ መጣን። ሰውየው ሚስታቸው ሞታባቸው ብቻቸውን ይኖሩ ስለነበር ያለናቸው ብቸኛ ዘመድ እኛ ብቻ በመሆናችን ከኛ ቤት አይወጡም ነበር። አባትሽንም ልጄ ነው ብለው ለየሰዎች ሁሉ ስላስተዋወቃቸው አገሬው በሙሉ የሚያውቃቸው የእሳቸው ልጅ አድርገው ነበር። ሰውየው ሲሞቱም ያላቸውን ንብረት ሁሉ ለኛ አወረሱን። እንዳሉትም እዚህ የተሻለ ሀብት አግኝተን በፍቅርና በደስታ መኖር ጀመረን። ቢሆንም አምላክ ይህንን ሁሉ ሰጥቶ ልጅ ግን ነሳን። አባትሽ ልጅ ለማግኘት የነበራቸውን ጉጉት አውቆ ስለነበር ሌላ እንዲያገቡ ወይም ወልደው እንዲያመጡ ብጨቀጭቃቸውም እሳቸው ግን እጅግ በጣም ስለሚቆጡ አማራጭ አልነበረምና በዚያ ሁኔታ ኑሯችንን ቀጠልን። በመሃሉ አንድ እጅግ በጣም የምንወዳቸው የንስሐ አባታችን ስለታመሙና የሚያስታምማቸውም ሰው ስላልነበር እየተመላለስን እናስታምማቸው ጀመር። ሚስታቸው አንድ ልጅ ከወለዱ በኋላ ባላቸውን ከድተውና ቃል ኪዳናቸውን አፍርሰው ሌላ ባል አገቡ። የ10 ዓመት ልጃቸውና እሳቸው ብቻቸውን ይኖሩ ስለነበርና በሽታውም እየባሰባቸው በመምጣቱ ከአባትሽ ጋር ተመካክረን ወደ ቤታችን አመጣናቸው። በመሃል አንድ ቀን እኔን ጠርተው መሞቻቸው መቃረቡንና ሞትን እንደማይፈሩ ነገር ግን የልጃቸው ነገር ከበሽታው በላይ እያሳሰባቸው መሆኑን ሲነግሩን ልጅቷን እኛ እንደምናሳድጋትና ምንም የሚያሳስባቸው ነገር እንደሌለ ይልቅስ ይህንን እያሰቡ በመጨነቅ በሽታቸውን እንዳያባብሱ መጠንቀቅ እንዳለባቸው ነገርናቸው። የሚገርመው ግን ይህንን ተናግሬ ከመጨረሴ የልጃቸውን ነገር እንደገና አደራ ብለውና በምድር የሰጡኝን በሰማይ እንደሚቀበሉኝ ተናግረው ሞቱ። እኛም በነፍስ አባታችን ሞት ብናዝንም ልጅ በማግኘታችን ግን ደስ አለን። ልክ እንዳንቺ በፍቅር ማሳደጉን ተያያዝ ነው። በመሃል ዕድሜዋ 16 ዓመት አካባቢ እንደደረሰች እናቴ ስለሞተችብኝ ወደ መንዝ ለመሄድ ተነሳን። ይሁን እንጂ ጊዜው የእርሻ ወቅት ስለነበር አባትሽ ቀርተው እኔ ብቻ ብሄድ የተሻለ መሆኑን ስላሳመንኳቸው ብቻዬን ሄድኩኝ። 2 ወር ያህል ቆይቼ ስመለስ ግን የልጃችን ያሰለፉ ጸባይ እንደ ድሮው ሊሆን አልቻለም። በተለይ አባትሽን ባየች ቁጥር እንደ ድሮዋ መጫወቷ ቀርቶ መበርገግና መተከዝ አበዛች። አልፎ አልፎ አንድ ጉዳይ ልትነግረኝ የፈለገች ትመስልና መልሳ ትተወዋለች። ምን እንደሆነች ብጠይቃትም መልሷ ምንም ብቻ ነበር። ግን ነገሩ ሁሉ ተደብቆ ሊቀር አልቻለም። የማይደበቀው ነገር እያደር እየፈጠጠ መጣ። ቀስ በቀስ እርጉዝ መሆኗ ታወቀ። እኔም በጣም ደነገጥኩ። ልጅቱ
ከቤት ወጣ ስለማታውቅ ከአባትሽ ውጪ ከማንም ልታረግዝ እንደማትችል እርግጠኛ ነበርኩ። የጸባዩን መለወጥ ምክንያቱ ሌላ ሳይሆን ይሄው እንደነበር ስለገባኝ ጠርቼ ማን አስረገዘሽ ሳይሆን እኔ የሄድኩ ጊዜ ነው አባትሽ የደፈሩሽ ብዬ ስጠይቃት መናገር አቅቷት ለቅሶዋን ተያያዘችው። ከዚህ በላይ መጠየቅ አላስፈለገኝም። አባትሽ የራሳቸው ልጅ እንዲኖራቸው በጣም እንደሚፈልጉ አውቃለሁ። ይህንን ደግሞ እኔ ላደርገው አልቻልኩም። ድርጊቱ በጣም የሚዘገንን ቢሆንም የእሳቸው የዘወትር ምኞት ግን ተዛግቶ እውን ሆኗል። እኔ መሀል ላይ ሆኜ ደስታቸውን ላጠፋው ስላልፈለግኩ አመቺ ጊዜ ጠብቄ ጥያቸው ወደ መንዝ ተጓዝኩ። እዛም ለ6 ወር ያህል ከቆየሁ በኋላ አባትሽ እዚያው አካባቢ ሲያፈላልጉኝ ከርመው ወደ መንዝ መሄዴን ስላወቁ እዚያ ድረስ ሄደው ይቅርታ እንዳደርግላቸውና ወደ ቤቴ እንድመለስ ነጋ ጠባ እየወተወቱኝ ገቡ። በኋላ ግን ማምረሬን ሲያዩ ሽማግሌዎች ይዘው እግሬ ላይ ተደፍተው ይቅር እንድላቸውና ሁለተኛ እንደዚህ አይነት ድርጊት እንደማይፈጽሙ በፈጣሪ ስም ቃል ገብተው መማል ጀመሩ። ከእግሬ ላይ ተነሱ ብልም እግሬን ጥርቅም አድርገው ይዘው ይቅርታ ካላደረግኩላቸው እንደማይነሱ በመናገራቸው ያንን ሁሉ ሽማግሌም ላለማሳፈር ስል ወደ ቤቴ ተመለስኩ። በእኔ ግምት አባትሽ እኔ ጥያቸው ከሄድኩ ሌላ ልጅ ጨምረው በደስታ ይኖራሉ ብዬ አሰብኩ እንጂ ከዚያ በኋላ ለእኔ ያንን ያህል ፍቅር ይኖራቸዋል ብዬ አልገመትኩም ነበር። ነገር ግን ወደ ቤት እስክንመለስ ድረስ እቅፍ አድርገው አይን አይኔን በጉጉት እየተመለከቱና ይቅርታ እንዳደርግላቸው በተደጋጋሚ እየወተወቱ ወደ ቤታችን ጉዞ ጀመርን። ነገር ግን የድሮ መሬትና ቤታችንን ሸጠው እዚህ ጭናከስ ሌላ ቦታ ገዝተው ጠበቁኝ። ከጎረቤቶቼ በመለያየቴ ማዝንም እንዴት አድርጌ የጎረቤቶቼን አይን አያለሁ እያልኩ እጨነቅ ስለነበር አድራሻ መለወጣችንና ጉዳያችን ወደማይታወቅበት መንደር መሄዳችን ግን በጣም ደስ አለኝ። አሰለፉ የኔን መምጣት እንደሰማች አንቺን አልጋ ላይ አስተኝታ በጓሮ በር ጠፋች። ወደ ቤት ስንገባ ያንቺ ለቅሶ ቤቱን አድምቆት ነበር። ስመኘው የነበረው የልጅ ለቅሶ ባላሰብኩት መንገድ ስሰማ አንዳች ነገር ሰውነቴን ወረረው። ጠጋ ብዬ አልጋውን ስመለከት ዞማ ፀጉር ያላት ቀይ ቆንጆ ድንቡሽቡሽ ያለች ወገቧ ላይ ብቻ እራፊ ጨርቅ የታሰረ ሕፃን ራቁቷን ሆና ወፍራም እግሮቿን ወደ ላይ እያንፈራገጠች የምታለቅስ ልጅ አየሁ። የወለድኩ ያህል ተሰማኝ። ከአልጋ ላይ አንስቼ ሳቅፍሽም ደረቴ ላይ ልጥፍ ብለሽ ወዲያው ማንቀላፋት በመጀመርሽ ገና እናትሽን መለየት እንዳልጀመርሽ ስላወቅኩ ደስ አለኝ። ደረቅ ጡቴንና የላም ወተት እያጠባሁ አሳደግኩሽ። መጀመሪያ ላይ አንቺን በማግኘቴና አሰለፉ በመሄዷ ደስ ይበለኝ እንጂ ቀስ በቀስ ግን የንስሐ አባቴ የሙት መንፈስ በተደጋጋሚ በህልሜ እየመጣ ልጄን የት አደረግሻት እያለ ይጠይቀኝ ስለነበር ነፍሴ መጨነቅ ጀመረች። ነገር ግን የትም ባፈላልግ ላገኛት አልቻልኩም። ይህ ከሆነ ከ4 ዓመት በኋላ የእንቁጣጣሽ በዓልን ምክንያት በማድረግ እኔና አባትሽ ልብስና የተለያዩ ሸቀጣ ሸቀጦችን ለመግዛት ወደ ጅጅጋ ሄድን። ከመኪና ወርደን ወደ ገበያ እየሄድን ሳለ መንገድ ዳር ቁጭ ብላ የምትለምን ወጣት በአጋጣሚ አየሁና ገንዘብ ልሰጣት ጠጋ ስል ባየሁት ነገር ደንግጬ ከቆምኩበት ደርቄ ቀረሁ። የምትለምነው ሴት እናትሽ አሰለፉ መሆኗን ሳይ ከመደንገጤ የተነሳ እጄ እየተንቀጠቀጠ የያዝኩት ሳንቲም እርስ በርሱ እየተጋጨ ድምፅ ማሰማት ጀመረ። ግን ምን ማድረግ እንዳለብኝ ግራ ስለገባኝ ሳንቲሙን የዘረጋችው ጨርቋ ላይ ጥዬ በጥድፊያ ወደ አባትሽ አመራሁ። እሷ ግን አቀርቅራ ስለነበር አጎንብሳ ከመመረቅ ውጪ ማን እንደሆንኩ እንኳ ቀና ብላ አላየችም ነበር። ስላየሁት ነገር ለአባትሽ መናገር በመፍራቴ ምንም ቃል ሳልተነፍስ ወደ ገበያ ገባን።
የምንፈልገውን ገዛዝተን ከጨረስን በኋላ ሁሌ ስንሄድ ወደምናርፍባቸው የድሮ ጎረቤታችን የነበሩና እንደ ዘመድ ወደምንተያየው ባልና ሚስት ቤት አመራን። አካሄዳችን ደርሶ ለመመለስ ቢሆንም ባልና ሚስቶች ጋር ስንጫወት አድረን በበነጋታው እንድንሄድ ስለለመኑንና እኔም ስላሰለፉ ጉዳይ ምን ማድረግ እንዳለብን የማሰቢያ ጊዜ ባገኝ በማለት አባትሽን ለሁለት አሳምነን ለማደር ወሰንን። ስናወራና ስንጫወት ካመሸን በኋላ አባትሽ ጋደም እንዳሉ እንቅልፍ ወሰዳቸው። እኔ ግን ምን ማድረግ እንዳለብኝ ሳወጣና ሳወርድ እንቅልፍ በዓይኔ አልዞርም አለ። ዝም ብዬ ብሄድ የንስሐ አባታችንን አደራ በማፍረስ የምፈጽመውን ኃጢአት ሳስብ ያስፈራኝ ጀመር። በሌላ በኩል እሷን ይዞ ለመሄድ በትዳሬ ላይ ሊመጣ የሚችለውን አደጋና በተለይ ደግሞ አንቺን የማጣበት ሁኔታ ሊፈጠር እንደሚችል ሳስብ ይበልጥ ያስጨንቀኝ ጀመር። ይህንን ሳወጣና ሳወርድ እንቅልፍ ሸለብ አደረገኝ። ይሁን እንጂ በመሃል የንስሐ አባታችን በህልሜ መጡብኝ። ልጄን አደራ ብሰጥሽ ለማኝ ያደረግሻት እያሉ ሲያናገሩኝ ከሳቸው ጋር የመጣ ሰው ይመስለኛል። ጦር እየሰበቀ ሊወጋኝ ወደ እኔ ሲመጣ ጮኼ ካልጋ ላይ ባንኜ ተነሳሁ። አባትሽ በሁኔታው ደንግጠውና እንደ እኔ ባነው ተነስተው ምን ነካሽ ብለው ጠየቁኝ። ምንም ሳልደብቅ ያየሁትን ነገር ሁሉ ነገርኳቸው። እሳቸው ግን አንድ ነገር ለማድረግ በማሰብ ላይ እንደነበሩ ቢያስታውቅባቸውም እንዲህ ብናደርግ ይሻላል የሚል የመፍትሄ ሐሳብ ለመስጠት ግን አልደፈሩም። እኔ ግን ጥያት ለመሄድ ስላልፈለግኩ በነጋታው ጠዋት ሽንት ቤት የምሄድ መስዬ ትላንት ስትለምን ወደ ነበረችበት ቦታ ሄጄ መጠባበቁን ተያያዝኩት። እንደገመትኩትም ወደዛው ቦታ መጣ። ቁጭ ስትል በስሟ ጠራኋት። ቀና ብላ አየችኝና እኔ መሆኔን እንዳወቀች እላዬ ላይ ተጠመጠመችብኝ። ይቅርታ አድርጊልኝ እማዬ፣ የኔ ጥፋት አይደለም። ምን አባቴ ላደርግ ብታገልም ከአቅሜ በላይ ሆኖብኝ ነው እያለች እንባዋን ለቀቀችው። እሷ አቀርቅራ እያለቀሰች እኔም እሷም እኔን እያየሁና እየተያየን እያነባን ጥቂት ደቂቃዎች አለፉ። የሆነውና የተደረገው ሁሉ የእሷ ጥፋት እንዳልሆነ እንደማውቅና ይቅርታ እንዳደረግኩላት ነግሬ ካረጋጋኋት በኋላ ከኛ ጋር እንድትሄድ ጠየኳት። በመጀመሪያ ላይ እምቢ ብትልም በኋላ ግን የአባቷ አደራ እንዳለብኝና ጥያት እንደማልሄድ እንቅጩን ስለነገርኳት ለመሄድ ተስማማች። እቤት እንደገባን ግን መረበሽ አልቀረም። በአንድ በኩል እኔ ላንቺ ያለኝ እናትነቴን እንዳትቀማኝ፣ በሌላ በኩል ደግሞ አባትሽ በድጋሚ ስህተት እንዳይፈጽሙና ትዳሬ እንዳይፈርስ መጨነቅ ጀመርኩ። ለዚህ የነበረኝ አማራጭ አንድ ብቻ ስለነበር አሰለፉንና አባትሽን እሁድ ዕለት ወደ ጸሎት ቦታ ይዣቸው ሄድኩ። እሷ መቼም ቢሆን ከኛ ፍቃድ ውጪ እናትነቷን ላንቺ እንዳትናገር፣ አባትሽም ዳግመኛ ተመሳሳይ ስህተት እንደማይፈጽሙ ሁለቱንም በፈጣሪ ፊት እንዲምሉልኝ አደረግኩኝ። እንግዲህ አልሚና እውነቱ ይሄ ነው። ሁሉም ነገር በዚህ ሁኔታ የተፈጸመው ላንቺና ለትዳሬ ካለኝ ጥልቅ ፍቅር የተነሳ ነው። አሁንም እጅግ የምወድሽ ልጄ ነሽ። ምንጊዜም ቢሆን እናትሽ ነኝ። እኔ የአንቺ እናት መሆኔን ከማጣ ሞቴን እመርጣለሁ አለችኝ። ይህንን ታሪክ ስሰማና እናቴ ለእኔ ያላት ጥልቅ ፍቅር ምን እንደነበር ስገነዘብ የጥፋተኝነት ስሜት ተሰማኝ። እምባዬንም መቆጣጠር ተስነውኝ አቅፌያት ተንሰቀሰቅኩ። ለእናቴ ያለኝ የኖረ ፍቅር አምላኬ ምንም ሳያስቀር እንዲመልስልኝ ደረቷ ላይ ተለጥፌ ለመንኩት። እዚያ በቆየሁባቸው ቀናትም እናቴን እንዳልተቀየምኳትና አሁንም እንደ ጥንቱ እንደምወዳት ለማሳየት ጣርኩ። በዚህም ተረጋጋች። በየወሩ እየመጣሁ እንደምጠይቃት ቃል ገብቼና ጥቂት ገንዘብ ሰጥቻት ወደ አለማያ ተጓዝኩ። የካቲት 15 ቀን
1980 ዓ.ም ዘግይቼ በመድረሴ የፕሮጀክት ስራዎቼን በመርሃ ግብሩ መሰረት ማስኬድ አልቻልኩም። ምንም እንኳ ብዙ ያባከንኩ ቢሆንም ዶክተር አድማሱ እየረዳኝ ራሴን ከተማሪዎች ጋር ለማቀራረብ ቻልኩኝ። ይሁን እንጂ ከሌሎች ጋር እኩል ለመራመድ ብዙ ማንበብና እንቅልፍ ማጣት ነበረብኝ። ክፍል 12 ይቀጥላል።